ተቀጥረ መስራት ቀላል ነው። መንግስት ሆነ የግል ሆነ ምን ሆነ ለምን የተወሰነች ሰዓት አለ፣ የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ። ትወጣለህ፣ ትገባለህ፣ ደሞዝን ታገኛለህ። ኦኬ እንዲህ ሊኖር ይችላል። ኢንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክተር ላይ አይደለ ገመድ ላይ without a safety net ትሄዳለህ። ያ የሆነ ፐርሰናሊቲ እና አቅም ይጠይቃል። አደጋ አለ። ቢዝነስን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያና አቅም ይጠይቃል። አደጋ አለ። ቢዝነስን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር ኦልሬዲ ቬሪ ሃይ ሪስክ ኤንቫይሮንመንት ራይት ነው። በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል። ከባድ ነው፣ ቀላል አይደለም። አሁን ሳወራው ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል፣ ያንን ሙከራ ላርግ ማለት በቃ that's the reward and በቃ መንገድ ገባህ ማለት ነው። a whole country under psychological stress ወጣቱ not just here globally የኛ ደግሞ ይባሰበት suicides depression ለነሱ somehow ይሄንን ነው እንትን ማድረግ ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ገንዘብ ይሰራል ላይሰራም፣ በዚህ ወጣ በዚህ ገባ፣ ለውጥ የሚያመጣ ነገር ከሆነ አደጋ ቢበዛውም ፈተና ቢበዛውም ይከስራል ብዬ አላስብም። ለምን ክፍተት ስላለ ነው የምገባው፣ በግድ ገባበታለሁ። ይሄ አመለካከት የሌለው ሰው ላይገባበት ይችላል። ግን in life at the end of the day ገንዘቡን አልበላው ምን አለ ዓላማዬ ምንድነው? I am here to make a difference. so ለውጥ ደግሞ change ሁሌ ዋጋ ያስከፍላል። so ከፊት ስትሄድ ያው መጠበቅ አለብህ። ግን ዓላማ ስላለህ የምናውቃት ዓለምና የዛሬ 5 ዓመት እኛ ከዚህ በፊት ያላየነውን ነገር ለማሰብ ለማለም ሊሆን ይችላል ለማየት ይከብደናል። የሰው ልጅ ተፈጥሮ ነው። ግን የኔ ደግሞ እንደ ፕሮፌሽናል ስራዬ ያው ከኖርም ወተበር ከትምህርቴም ታሪክ ጥሩ ነው፣ መነሻ ነው፣ ኢንቨስትመንት ሁሉ ነገር። ግን ከዚህ በኋላ ያለው ነው። ታሪክ ሁሌ ራሱን አይደግምም። አይተን የማናውቀው ነገር ይመጣል። አሁን በዓለም ደረጃ መጥቷል። ወርቷ ያልከም አሁን መቀበል ያለብን ይሄ ነገር እየመጣ ነው። እስኪመጣ ድረስ ይሄ ኦስትሪች አለ አይደለ? ትንሽ ኦቨርዌልሚንግ ስለሚሆንብን ግራ ስለሚገባን ምን ማድረግ እንዳለብን ግራ ስለሚገባን እንደዛ መቀበር አንችልም። ለምን በኋላ ያስከፍልሃል ዋጋው። ሪያሊቲ እየመጣ ነው። it's undeniable. so entrepreneur መሆን ነው። ምንም አይነት ሙያ ይዘህ ተቀጥረ መስራት ቀላል ነው። መንግስት ሆነ የግል ሆነ ምን ሆነ ለምን የተወሰነች ሰዓት አለ፣ የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ። ትወጣለህ፣ ትገባለህ፣ ደሞዝን ታገኛለህ። ኦኬ እንዲህ ሊኖር ይችላል። ኢንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክተር ላይ አይደለ ገመድ ላይ without a safety net ትሄዳለህ። ያ የሆነ ፐርሰናሊቲ እና አቅም ይጠይቃል። አደጋ አለው። ቢዝነስን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር ኦልሬዲ ቬሪ ሃይ ሪስክ ኤንቫይሮንመንት ራይት ነው። ምን ክፍተት ነው ገበያ ውስጥ ይገባኛል። ብዙ ሰው ተገዶ ወደ ቢዝነስ መግባት አለበት። ለምን ስራ መቀጠር ካልቻልክ ቤት አተኛም። ከቤት መውጣት አለብህ፣ ማግባት አለ፣ ቤተሰብ አለ፣ ራስህን ችለህ መኖር አለብህ። ስራም ማታገኝ ከሆነ ምንድን ነው የምትሆነው? በቃ ወጥተህ መንገድ ላይ መኪና ማጠብም ሆነ ቆሎ መሸጥም ሆነ መለመንም ሆነ ሳምቲንግ ከተማ ነው። አሁን አብዛኛው ሰው ቤተሰቡ አዲስ አበባ አይደለም፣ 90% እዚህ መጥቷል። ከዚህ ወደዛ ብር እንዲላክ ነው እንጂ ከዛ ወደዚህ እንዲመጣ አይጠበቅም። ወጣት ነው። ሁሉም ድለላ በለው ምን በለው አሁን ሰው ሁሉ እዛ ላይ ነው የተሰማራው። ወዶ አይደለም አሁን ኢንተርፕረነር ልሁን የሚለው
አሁን እዚህ ጋር ተመቻቸ አልተመቻቸ ምናምን ጥሩ ነው አይደለም አልኩት፣ ተገዶ የሚገባ ነው። ኦኬ አንዳንድ ነገር ማማረጥ ትንሽ ካፒታል ኖሮት ኦር ሳምቲንግ የሆነ ደረጃ ሲያልፍ ነው ኦኬ። ምንም የሌለው ከገጠር መጥቶ ምንድነው ኢንተርፕረነር ሊስትሮ ይጀምራል። ከዛ ቀጥሎ ምንድነው ሜቢ ሱቅ በደረቴ፣ ከዛ ቀስ ብሎ ሱቅ፣ ከዛ ምናምን እያለ ያድጋል። ይሄ በቃ ይሄ ትልቁ ሰፊው ማይክሮ ኤንተርፕራይዝ ምናምን ኢንፎርማል ሴክተሩ ዲቨሎፒንግ ካንትሪስ ሁሉም አሁን ይሄ ነው እድገቱ። ሰው ወደ ከተማ እየመጣ ነው፣ ስራ የለም ምናምን፣ የኛ የባሰ ነው። እነዚህ ሰዎች አሁን ተገደው ነው። ቅድም ያወርኩት ሪስክ ኢዝ ኤቭሪዌር። ኢንፍሌሽን የኮንሱመሩን ፐርቼሲንግ ፓወር ገድሎታል። የሁሉ ነገር ዋጋ ጨምሯል። የገዢው መግዛት አቅም አልጨመረም። እዚህ ማክሮ ፒክቸር ውስጥ ተገደህ ነው። ያም ደግሞ ተገደ ገብተህም ችግሮች አሉ። ተማረ፣ እሺ what it's worth፣ ተመረቀ። ብዙ ከገጠር የመጣለት ገጠር ተመልሶ መሄድ ያለ ተምሯል፣ አይቷል። ኤክስፔክቴሽኑ ከፍተኛ ነው። ግን አመት ያህል 2 ዓመት ያህል 3 ዓመት ያህል ስራ የለም። ሱነር ኦር ሌተር በቃ የማትሰራው ስራ የለም። አሁን በእንደዚህ ሁናቴ እዚህ ውስጥ ብትገባ ይሻላል ብዬ ምንድነው ነው የምመክረው? ነገርኩ። ሊስትሮ ችግር አለው፣ ባለሱቆች ችግር አላቸው፣ ሬስቶራንቶች የሁሉ ኢንግሪዲየንት ዋጋ በቃ የት ወጥቷል። የምናምን ዋጋ ምን እንደገባ ታውቃለህ? ሽንኩርት በለው ዘይት በለው ምን። እሺ እስከ መቼ ነው ዋጋ የምጨምረው ምግቡ ላይ? የሆነ ፖይንት ላይ መጥቶ የሚበላ የለም። አሁን ወጪህ እንዲመጥቷል ምትለው ተቋም የለም። እንኳን ከታች ከላይ ያለ ፕሮፌሽናል ሰራተኛ ሁሉ አሁን ሊኖርበት የሚችለው ደሞዝ የለውም። ስለዚህ ምንድን ነው የሚያደርግበት? እዛ ቁጭ ባለበት እኔም በሆነ አደርገዋለሁ። ቤተሰቤን መቻል አለብኝ። ጫናው ማለው? ተገልጋይ ላይ፣ ገዢ ላይ። ግን ያም ቢሆን የተወሰነ ሰው ያለው እድል ነው። ሌላው ምንድን ነው የሚያደርገው? ስለንገባ ነው የማትማራቸው ነገሮች አሉ ህይወት ውስጥ። ኑሮ ብቻ የሚያስተምርህ። በእኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም፣ ያልገባሁበት ገደል የለም። እስር ቤት ማለት ማዕከላዊ አለፈ። ይኸውና እዚህ አክሰስ ሪል ስቴት ላይክ እንዳለ ሁሉ ነገር ነው ግልብጥብጡን ያወጣው። አለፈ መጣ። ይሆን አሁን መልሶ መልክ ይይዛል። በግለሰብ ህይወት ይሄ ይመጣል፣ በተቋም ሀገር ይመጣል። አሁን ያለው የምናልፈው ወቅት ሁላችንም አሜን እንዳንቀውስ ማለት እንደሚያልፍ አንርሳ። ምን ያላለፈ አለ? ጥሩም መጥፎም። የመከራ ጊዜ ይመጣል ይሄዳል፣ በአገር ህይወትም። ተስፋ መቁረጥ የለብንም። አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልቻል ሆፕ ታጣለህ። ያ ማለት ደግሞ ያው መሞት ማለት ነው። ህይወት እስካለ ሆፕ አለ። ሁሉ ነገር ለውጥ is the only thing we know in life። የመጨረሻው ጨለማ ቀን ይነጋና ይሄዳል። ያ ብርሃን ደግሞ እንደገና ይጠፋል። ይሄንን አስበን አሁን ያለው ወቅት እንዳለ ሆኖ they say timing is everything። ክራይሲስ ማለት ምንድን ነው? ለኛ ክራይሲስ ማለት አንድ አደጋ መጥቶብናል፣ ኦር አንድ ደግሞ የምንፈልገው ነገር ሊያመልጠን ነው። በጣም ትልቅ ቦታ ሰጥተነዋል። ስለዚህ ያስጨንቀናል። ፐርስፔክቲቭ እኔ አሁን በሂደት በቃ አሁን ለምንም ነገር ያለኝ አመለካከት ከልኩ የሚያልፍ ነገር የለም። አየሁት። የኔ ኃላፊነት አንደኛ ነገሮችን መረዳት። ያልተረዳኸውን ነገር ትክክለኛ መፍትሄ መስጠት አትችልም። ያ ማለት ከዛ ቦታ ራስህን ማውጣት አለብህ። you have to see the forest።
ጫካ ውስጥ ዛፍ እያየህ ምን ውስጥ እንዳሰው ያ ፐርስፔክቲቭ ይሰጣል። ሁሌ ለኔ ለቢዝነስ ሳይሆን ህይወቴ በአጠቃላይ እንደዛ ስለማየው በቃ ይሄ ክራይሲስ መጥቷል። ሲጀመር ቦታ የምሰጣው ነገር ከሆነ አቅም የፈቀደውን በተረጋጋ አእምሮ በስሜት ሳልነዳ መሆን ያለበት እንደሚሆን ተቀብዬ ያንን ደግሞ ዳይሬክት ማድረግ አቅም የፈቀደውን አረጋለሁ። ከዛ በኋላ የሆነው ይሆናል። የሚሞት ሰው የለም። ቦታ አስቀምጥለታለሁ። እንግሊዞች አንድ አባባል አላቸው which I like tempest in a teapot ይላል። ቲፖት የሻይ ጀበና ነች። ቴምፐስት ማለት ደግሞ የስቶርም መጨረሻው ነው። አውሎ ንፋሱ፣ መብረቁ፣ ዌቭ ውሃ ላይ ሆነህ ነው። የዓለም መጨረሻ ይመስላል። አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው። it's a tempest። ወጥተህ ስታየው ሻይ የፈላ ነው፣ ልጠጣው ነው። number 1 perspective ያ ሲሆን አይምሮህም ይሰራል። ታገናዝባለህ። በተረጋጋ መንፈስ ነው በፍርሃትም አይደለም የማይሆን ነገር የምታረገው ምናምን ነገር and ውስጥህ ይረጋጋል። ቢዝነስ ስትገባ ለክራይሲስ ራስህን አስበህ አዘጋጅተህ ይገጥመኛል ብለህ ነው የምትገባው። በምትገባበት ስራ ደግሞ ምን አይነት ክራይሲስ ሊሆን እንደሚችል ቀድመ ግን የማታውቀው ይመጣል። ግን ትልቁ ነገር አንደኛ ሁሉን ነገር don't put all your eggs in one basket። ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis። ቢቻል ራስህን እንደዛ አይነት ሁኔታ ውስጥ አለ አንድ ነገር ከታመምክ በኋላ ከመታከም ላለመታመም መጠንቀቅ፣ ክራይሲስ ላለመግባት። ክራይሲስ ሲቹዌሽኖች ከየት ሊመጡ ይችላሉ? ለዚህ ነገር ዝግጁ ነኝ፣ ፈቃደኛ ነኝ። prevention an ounce is worth a pound ኪውር ፍለጋ ከመሄድ መጀመሪያው እሱ ነው። በእኛም አባባል አለ ስትገባ ተጠንቀቅ ስትወጣ